ለሚሰቅሉት ወደ አባቱ ሲጠይቅ ሰምተናል። ምሬያቸዋለሁ አንተም ማራቸው ልጄ ላይ እንዲፈረዱበት አትበል እያለ አባቱን በመስቀል ላይ ሆኖ ሲናገር ሰምተናል። ከመስቀሉ የዘነበልን የፍቅር ወለላ ነው። በጸጋው ድነናል። በአዳም ከመጣብን ሐዘን፣ በአዳም ከመጣብን ውድቀት፣ በአዳም ከመጣብን አንገት መድፋት፣ በአዳም ከመጣብን የጸጋ መገፈፍ በክርስቶስ ኢየሱስ ድነናል። ዕዳችን ተከፍሏል። ያልተከፈለ ዕዳ የለም። ሁሉን ክርስቶስ ከፍሏል። በመስቀሉ ጠርቆ አስወግዶ ክርስቶስ በማዕከለ ምድር ቀራንዮ የተከለው መስቀል ዓለም ሁሉ የዳነበት ነው። እኛም የምንከተለው እሱን መስቀል ነው። ያ መስቀል የኛን መስቀል ስንሸከም ትከሻችንን ያጠነክረዋል። ከሊቶስጥራ እስከ ቀራንዮ በቆሰለ ትከሻው ተገርፎ ይዞት የወጣው መስቀል የሁላችንንም ዕዳ ከፍሏል። ዳግመኛ በባርነት ቀንበር እንዳንያዝ አገራችን የት ይሁን? ከማተባቸው ይልቅ ዘረኝነታቸው አይሎ ይታያል። ሆድ የተባለው ይሄ ነው። ጊዜን ተገን አድርገው ባልንጀሮቻቸውን ያሳድዳሉ። ሆድ የተባለው ይሄ ነው። ጠላት የተባሉት እነማን ናቸው? መናፍቃን ብቻ ናቸው? ያልተጠመቁት ብቻ ናቸው? ወይስ የተጠመቁ ጠላቶች የሉም ወይ? መጽሐፍ ቅዱስ መስታወት ነው፣ ራሳችንን የምናይበት። ከመሙቱ ጸላይቱ ለመስቀለ ክርስቶስ ይልና መጨረሻቸው ጥፋት ነው ይላል። ስለነዚህ ሰዎች የክርስቶስ መስቀል ጠላት የሆነ ሰው አይጸድቅም ነው መልእክቱ። ክርስቲያን ዛሬ ላይ ሆኖ ነገን የሚያይ ነው። የክርስቲያን ሕፃኑ እኮ ከአረማዊው ሽማግሌ ይበልጣል በህሊና። ማን ስላለ ከእርሱ ጋር? ክርስቶስ አብሮት አለ። የመስቀሉ ብርሃን ከእርሱ ጋር አለ። ተሻግሮ የሚያይ ነው ክርስቲያን። መስቀሉ ወዳጅ ነሽ። ዘረኝነት የለብሽም። ወደ ራስሽ አታደይም። ከጎንሽ ያሉትን አልናቅሻቸው። ጊዜ ተጠቅመሽ አልገፋሻቸው። አንቺ የምትፈልጊው ባውንደሪ የለም። መስቀሉስ ማዕከለ ምድር ቀራንዮ ነው የቆመው። ያየ ሁሉ ይድናል። የዳሰሱት ሁሉ ዳኑ። መስቀሉን ያዩ ሁሉ ተለወጡ። መድኃኔዓለም ይለውጠን ሁላችንን። ስለዚህ አይኖቻችን መስቀሉ ላይ መተከል አለባቸው። ለሞት እንዳይተኙ፣ ለዘረኝነት እንዳይተኙ። ትንሽ የደንብ አስከባሪ ስልጣን ሲያገኙ የቤተ ክርስቲያን አካባቢ ያሉ ጧፍ መሸጫዎች ካልፈረሱ ብሎ የሚሮጡ አሉ። እለ ከርሶሙ ያመልኩ። ጊዜን ተጠቅመው ቤተ መቅደሱን የሚገፉ እለ ከርሶሙ ያመልኩ። ሆዳቸው አምላካቸው። ለቤተ ክርስቲያን ያላቸውን ጥላቻ የቤተ ክርስቲያን ልብስ የለበሱ ወንድሞችና እህቶችን በማንገላታት ጊዜን ተጠቅመው የሚጠቀሙ ሆዳሞች። ወንድሜ እጅህ ንጹህ ነው፣ እህቴ እጅሽ ንጹህ ነው፣ አላደፈም የኔና የናንተ እጅ፣ እንባ የለበትም፣ ደም የለበትም፣ አልገደልኩም ትል ይሆናል። ማህበራዊ ትስስር ላይ ያስቀመጥከው ጥላቻ አንዱን ሰው አስገድሎታል። ያነበበ ሰው ደሙ ፈልቶ አንተን ሲያጣ አንተ የዚህ ዘር ነህ ብሎ ሲፈርጅ ምስኪኑን ደፍቶታል መንገድ ላይ። ስለዚህ አንተም እጅ ላይ ደም አለበት ማለት ነው። ክፉ ነገር ተናግረን ያ ክፋታችን ከበቀለ ተጠያቂዎች እኛ ነን። ያለ መስቀል የሚገባ ገነት የለም ብሏል ቅዱስ ያሬድም። በመስቀሉ አርሃወ ገነተ ይላል። በመስቀሉ ገነትን ከፈተ ይላል። መስቀል የገነት መግቢያ ቁልፍ ነው። መስቀሉ የተሻገርንበት፣ የእግዚአብሔር ልጆች የሆንበት፣ ከዲያብሎስ ቁራኝነት ነፃ የወጣንበት፣ አዲሱን ልብስ የለበስንበት፣ ወደ አዲስ ሕይወት የተሻገርንበት፣ የሞትን ማሰሪያ የክህደትን ቋጠሮ የፈታንበት፣ በአዲስ ማንነት ቆመን አዲስ ሀገር ያፈራንበት ነው። መስቀሉ አዲስ መስቀል ለኛ እንድንይዝ እንድንታጠቅ ስልጠና የወሰድንበት ነው። የክርስቶስ መስቀል ማሰልጠኛ ጣቢያችን ነው ለኛ። ከመዳኛችንም ባሻገር ልጅነት በአዲስ ልጅነት ከመቆማችንም ባሻገር ለአዲሱ ሕይወት መነሻችን ነው። አንዱ ስለ ሁሉ ሞተ ይላል መጽሐፍ። ስለዚህ ብዙዎች ደግሞ ስለ አንዱ ይሞታሉ ማለት ነው። ሁሉም እንዳንል ዓለም ሁሉ ቢድንም ዓለም ሁሉ አልተከተለውምና። ክርስትና ነፃነት ነው። እግዚአብሔር ፈቃዳችንንና ስሜታችንን ነጥቆ የሚገዛ አምላክ አይደለም። ነገር ግን የልብ መሻት ሁሉ የእርሱ ስላልሆነ ሰው ፈቃድ ተሰጠኝ ብሎ በኃጢአት እንዳይኖር ግን መንገዱን ያሳየናል። በዚህ ዓለም ላይ ስንኖር ሁለት ዕድል አለን፣ አለመፈተንና መፈተን። ፈተና መብት ነው፣ ውጤት ግን የማይቀር ነው። ከፈተና መሸሽ ይቻላል፣ ውጤቱ አለመገኘት ነው። ፈተናውን ተጋፍጦ ድል ማድረግ ግን
ባለ ሽልማት ያደርጋል ማለት ነው። አንድ ተማሪ በትምህርት ገበታው ቆይቶ ከዛ ይፈተናል። ደቀ መዛሙርቱም የመጨረሻው ከጌታ ጋር የቆዩበት ዘመን ካበቃ በኋላ የአዲስ ኪዳኑን ሕይወት ሲጀምሩ መስቀሉ በዚህ ዓለም ላይ መንፈሳዊ ሕይወታቸውን የሚያጠነክሩበት ማሰልጠኛ ያደረጉት። የክርስቶስ መስቀል ጠላቶች ደግሞ የሚደርስባቸውን ክፋት በመንፈሳዊ መነጽር የሚያዩበትን ጸጋ ተጎናጸፉበት። ስለዚህ መስቀል ጸጋ ነው፣ መስቀል ኃይል ነው፣ መስቀል ክብር ነው፣ መስቀል ሰላም ነው፣ መስቀል ድል ነው። እግዚአብሔር በድል እንድንኖርላችሁ ይርዳል። መስቀል ነው እንግዲህ ሐዋርያው ቅዱስ ጳውሎስ የሚናገረው ስለ ብዙዎች ይልና የመስቀል ጠላቶች ሆነው የሚነሱ አሉ ብሎ ይነግረናል። ቅዱስ ጳውሎስ ወደ ፊልጵስዩስ መልእክቱ ምዕራፍ 3 ከቁጥር 18 ጀምሮ እስመ ብዙኃን እለ ይሐውሩ ዘከመ እነግረክሙ ሰልፈ ወኢዜኒ ገሃደ እነግረክሙ። አስቀድሜ ነግሬያችሁ ነበር ከክርስቶስ መስቀል ትምክህት ሌላ ነገር ከኔ ይራቅ ብሎ ተናግሯል። የመስቀሉ ቃል ለሚጠፉት ሞኝነት ለምንድነው ኃይላችን ነው ብሎ ተናግሯል። ያለ መስቀል የሚገባ ገነት የለም ብሏል። ቅዱስ ያሬድም በመስቀሉ አርሃወ ገነተ ይላል። በመስቀሉ ገነትን ከፈተ ይላል። መስቀል የገነት መግቢያ ቁልፍ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይላል ስለ ብዙዎች እነግራቸዋለሁ፣ ብዙዎች የክርስቶስ የመስቀሉ ጠላቶች ከመእሙንቱ ጸላይቱ ለመስቀለ ክርስቶስ፣ ስለ ጠላቶች እነግራቸዋለሁ ይላል። እናንተ ግን የመስቀሉ ልጆች ሆናችሁ ኑሩ። መስቀሉ ሞትን ያለማምዳል ወይንም ሞትን እንድንጋፈጥ ያደርጋል። መስቀሉ በፍቅር ውስጥ መኖርን እንማርበታለን። መስቀሉ እግዚአብሔር ዓለምን እስከ ድረስ ከየትኛው ጥግ እንደወደደ እንገነዘብበታለን። መማሪያችን ነው፣ ትምህርት ቤታችን ነው፣ ማሰልጠኛችን ነው መስቀል። ስለዚህ በመስቀሉ እንማራለን፣ በመስቀሉ ሕይወት እናገኛለን፣ በመስቀሉ ጠላት ድል እናደርጋለን፣ በመስቀሉ ሞትን እናልፍበታለን። ማን ይመስገን? እግዚአብሔር ይመስገን። ታዲያ ዛሬ የኔና የናንተ ሕይወት ከመስቀሉ ጋር ያለው ግንኙነት ምንድን ነው? ጥቂት ደቂቃ ነው ከኔ ጋር የምንቆየው። ስለ መስቀሉ በደንብ ተተርኮላችኋል። አንዲት ሴት በክርስትና ያልነበረች በሳጥን ታስራ የተጣለች ሴት ፈልጋ መስቀሉን ያወጣችበት ቀን ነው ዛሬ። ዛሬ ቀኑ ስንት ነው? 10 ምን 10? መቼ ነው ቁፋሮ የተጀመረው? በቃ ታሪኩን በደንብ ታውቁታላችሁ። ኢሳይያስ ምን ይላል በትንቢቱ? እግዚአብሔርን ፈልጉት ሲቀርብ ጥሩት ይላል። እሌኒ ንግሥት መስቀሉን ስትፈልግ ኖራለች፣ ስትናፍቀውም ኖራለች። ጠላቶቹን ድል የሚያደርግበት በደመና የመስቀል ምልክት ልጇ ቁስጠንጢኖስ እስከሚያይ ድረስ በጸሎት ተግታለች። የክርስቶስን መስቀል በልቧ ተሸክመው ኖራለች። መከራውን እያሰበች በፍቅሩ ተጠምዳለች። ሰማይ የተከፈተበትን መስቀል በሰማይ ሰሌዳ ላይ ያየች ኖራለች። ለልጇም ዓለም ድል የሚነሳበት የእግዚአብሔር መሆኑን የሚገልጥበት ጠላቶቹን የሚያሸንፍበት ኃይሉ መስቀል እንደሆነ ነግራዋለች። እየተማረ ያደገው ንጉሥ ቁስጠንጢኖስ አብያተ ክርስቲያናት በተዘጉበት ዘመን፣ አብያተ ጣዖታት በተበራከቱበት ዘመን የነገሰ ሰው ነበር። ስለዚህ እሱ ታላቅ ንጉሥ ተባለ። አባታችን አባ ብሾይ በኢትዮጵያው ስንክሳር ብሶይ ይባላሉ። በግብፁ አባ ብሾይ ተብለው የሚጠሩት አባት አንገታቸው ላይ ገመድ አስረው ይጸልዩ ነበር። እየመጡ ካናገሯቸው ቅዱሳን መካከል አንዱ ንጉሥ ቁስጠንጢኖስን በራእይ አይቸው ነበር ይላሉ አቡነ ብሾይ። እኚህ ታላቅ አባት ሲናገሩ ንጉሱ ወደ እኔ መጣ፣ ቁስጠንጢኖስ እንደሆነ አወቅኩኝ። ለእኔ አንተ ትገለጥልኝ ዘንድ አይገባኝም። አንተ አብያተ ጣዖታትን ዘግተህ አብያተ ጣዖታት ይታጸዋ ወአብያተ ክርስቲያናት ይትርሃዋ ብለህ የከፈትክ አንተ ታላቁን ጉባኤ ኒቅያን እንዲሰበሰቡ የጠራ አባቶችን ለቤተ ክርስቲያንና ለትውልድ የሚጠቅመውን አድርጉ ብለህ የመከርክ በጎ ነገር ያደረክ መንፈሳዊ አባት ነህ። እኔ አንተ ላይ አይገባኝም ብሎ ተናገረው የጻድቅ አባት። ታዲያ ቁስጠንጢኖስ ምን አለ? እኔ ንጉሥ ነበርኩ፣ የሚጠበቅብኝን በዓለሙ ሆኜ እንድሰራ መንፈስ ቅዱስ ረዳኝ። ከምንም በላይ ግን የእናንተ የመናንያን አባቶች ጸሎት ረዳኝ።
ምክንያቱም መስቀሉን ተክላችሁ በጸለያችሁ ጸሎት አየዋችሁ። የመነኮሳቱ የመናንያኑ ክብር ከሥጋውያኑ ክብር ይበልጣል። እንደ ከዋክብት እየተወነጨፉ ወደ ገነት ሲገቡ አይቻቸዋለሁ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይሄ ጻድቅ አባት ለክብር እንደበቃ በታላላቆቹ አባቶች ዘንድ በራእይ እስከ መገለጥ ደርሷል። ቁስጥንጢኖስ የንግሥት እሌኒ ልጅ እናት ለልጇ የምታሳየው ነገር መጨረሻውን ያሳምርለታል። ለመጨረሻ ሕይወቱ የራሱን ሚና ይጫወታል። ልጅን በሚሄድበት መንገድ ምራው ይልና በሸመገለ ጊዜ ከእርሱ ፈቀቅ አይልም። ዛሬ ልጆቻችሁን ነጠላ ቋጥራችሁ አስራችኋቸው ወደዚህ የምታመጧቸው ልጆቻችሁ ሲሸመግሉ ከዚያ ፈቀቅ አይሉ። ሁሉም ልጅ የሚታየው አባቱ ወይንም ወላጆቹ በተከሉበት ማንነት ነው። ሌባ ከሆነ ከወላጆቹ የወረሰው ነው። የጻድቅ ልጅ ቀማኛ አይሆንም። የዘረኛ ልጅ በፍጹም ፍትሃዊ አይሆንም። ስለዚህ ሰው የዘራውን ያጭዳል። ንጹሃን ከሆነ ልጆቻችን ንጹሃን ይሆናሉ። ለራሳችን ሳይሆን ለልጆቻችን ስንል ጥሩ ሰዎች ለመሆን እግዚአብሔር ሁላችንንም ይርዳን። ስለዚህ ሰው ራሱን የሚያየው ለሌሎች ሲል ነው፣ ለራሱ ብቻ አይደለም። ኃላፊነትም የሚሰማው ለሌላ ሰው መኖር ሲጀምር ነው። ያላገባና ብቻውን የሚኖር ሰውና ትዳር ይዞ ያገባን ሰው ብታቆሟቸው በዚህ በችኩልነትና አልደፈር ባይነት በበዛበት ዓለም ትዕግስት የምታገኙት የትኛው ጋር ነው? ላጤው ጋር ነው? ባለትዳሩ ጋር? ንገሩኝ እስቲ። ባለትዳሩ ጋር። ለማን እየኖረ ስለሆነ? ቤቴን ይላል ልጆቼን ስለሚል ታጋሽ ይሆናል። የትኛውም ጀግና ለሌላ ሰው መኖር ሲጀምር ኃላፊነት ይሰማዋል። ይሄንን በምሳሌ ያወራን እንጂ ሰው ብቸኛም ሆኖ ለሌላ ሰው መኖር ይጀምራል። እነ ቅዱስ ጊዮርጊስ የሰማዕትነትን ጽዋ ሲጎናጸፉ የመስቀሉን ክብር ለሌላው ትውልድ ለማስረከፍ የባለቤትነት ስሜት ተሰምቷቸው ነው። መውለድ ማለት የአብራክ ክፋይና የማይፀን መከፈት ብቻ ሳይሆን በመንፈስ ቅዱስ ጸጋ የምናፈራቸው ጭምር ነው ማለት ነው። እግዚአብሔር ለዚህ ክብር ሁላችንንም ያብቃን። ስለዚህ ለዚህ ኃላፊነት ትልቁ የመማሪያ ትምህርት ቤታችን የሆነ የክርስቶስ መስቀል ነው። እናቱ ቅድስት እሌኒ ንግሥት እሌኒ መስቀሉን በልቧ ይዛ በልጇ ልብ ውስጥ ሳለችው። ከብዙ ጊዜ በኋላ ሲነግስ ሰራዊት አስከትላ እንድትሄድ ፈቀደላት። ኢየሩሳሌም ሄደች። ኪራኮስ የተባለ ባህታዊ በነገራት ልዩ ምልክት ጢሱ ከሶስቱ ተራራዎች አንዱ ተራራ ላይ ሰገደ። ትልቁ ተራራ በቆሻሻ ተከምሮ ከ300 ዓመት በላይ የቆየው ተራራ ተቆፍሮ በዛሬው ዕለት እንደ ፀሐይ የሚያበራው የጌታ መስቀል ተገኘ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የጌታ መስቀል ተቆፍሮ ተገኝቷል። የኛ መስቀልስ ምን ቀበረው? አለ ወይ? አሁን መስቀል በዚያ በክርስቶስ መስቀል ውስጥ ያፈራነው የልጅነት ጸጋ ከኛ ጋር አለ ወይ? የሚወደኝ ሊከተለኝ የሚፈልግ ቢኖር ይጽላ ነፍሶ ይጹር መስቀሎ ነው አይደል? ወይ ትለወኔ ይከተለኝ፣ ነፍሱን ይጥላ፣ ራሱን ይካድ፣ መስቀሉንም ይሸከም፣ ከዚያ ይከተለኝ ይላል ጌታ። የጌታ ለመሆን የተሰጠን መስቀል አለ ማለት ነው። በልካችን የተሰጠን መስቀል አለ። የክርስትና ሃይማኖት ፈተና የበዛበት ነው። ሳይፈተኑ ማለፍ አይቻልም። ድል ለነሳው ከተሰወረ መና ሰጠዋለሁ ማለት ትግል አለ ማለት ነው። ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የምንመለከተውና ያለ ትጥቅ የምንሰለፍበት አይደለም ክርስትና። እንዲያው ዝም ብለን እንደልባችን ኖረን ገነት መግባት እንፈልጋለን አይደለም። በብዙ ጻማ ወድካም ሀለውን እንባው ውስተ መንግሥተ እግዚአብሔር ነው። ወደ እግዚአብሔር መንግሥት በብዙ ድካም እንገባ ዘንድ አለን ይላል። ወደ እግዚአብሔር መንግሥት፣ ወደ ማን መንግሥት? ስለዚህ መስቀል መሸከም ያስፈልጋል እና መስቀል ተሰጥቷል። ወንድሜ በኑሮ ውስጥ የሚገጥምህ ፈተና እንድትሸከመው የተሰጠ የአቅምህ መስቀል ነው። በትዕግስት ለፈው። በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። አራያና ምሳሌ የሆኑ ቅዱሳንን ይጠቅስና ቅዱስ ጳውሎስ እነዚህን ሁሉ ይላል ዕብራውያን ላይ እነዚህን ሁሉ አራያና ምሳሌ የሆኑ መሪዎቻችንን እንደ ደመና በዙሪያችን ተከድነው ካየናቸው የእምነታችን ራስና ፈጻሚ የሆነውን ክርስቶስ ኢየሱስን ይዘን በፊታችን ያለውን ሩጫ በትዕግስት እንሩጣለን። ስለ ነገስታቱ፣ ስለ ቅዱሳኑ፣ ስለ ነቢያቱ፣ ስለ አባቶቻችን፣ ስለ ሊቃውንቱ፣ ስለ መናንያኑ እነዚህን ሁሉ አስበን እነዚህ ሁሉ የተከተሉት ክርስቶስን ስለሆነ እነሱ እንደተከተሉት እንከተል። ተመሰሉ ኪያየ በከመ አነ እትመሰሎ ለክርስቶስ አምላኬ፣ እኔ አምላኬ መድኃኒቴ ሕይወቴ ክርስቶስን እንደመሰልኩት
እናንተ እኔን ምሰሉ አለ ቅዱስ ጳውሎስ። የቀደሙ አባቶቻችሁን አስቡ፣ እነሱ መስቀሉን ተሸክመው ድል አድርገዋል ነው። ሌላ ቦታ ላይም ቅዱስ ጳውሎስ ዕብራውያን 13 ላይ ምንድነው ያለው? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቧቸው። ወእንዘ ትሬኡ ሰናየ ግዕዞሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ሃይማኖታቸውን፣ ትሩፋታቸውን፣ ተጋድሏቸውን። በከፍተኛ ተጋድሎ ነው የዛሬው መስቀል ተቆፍሮ የተገኘው። ስለዚህ በየቤት ተጋድሎ አለብህ ማለት ነው። በኑሯችን ላይ የሚገጥሙን ፈተናዎች ቤተሰቦቻችን ላይ፣ እኛ ላይ፣ ሀገራችን ላይ፣ መንደራችን ላይ፣ ኑሯችን ላይ፣ ትዳራችን ላይ፣ ብቸኞችም ከሆንን የምናኔ የብቸኝነት ህይወታችን ላይ በልካችን የተሰራ የተሰጠን ፈተና አለ። እሱን ማለፍ ያስፈልጋል። መስቀሉን መሸከም እንደዚሁ አይደለም። ሳይለፉ ሳይደክሙ ማግኘት የለም። እስመ በብዙ ጻማ ወድካም አለውን እንባው ውስተ መንግሥተ እግዚአብሔር ሐዋርያት ሥራ ላይ ተጻፈ። ወደ እግዚአብሔር መንግሥት በብዙ ድካም መግባት አለብን። አንዳንድ ሰዎች ከዚህ በኋላ ትግል አያስፈልግም፣ ከዚህ በኋላ ምንም አያስፈልግም፣ እንዲሁ በጸጋው ድነናል። ስንፍና ነው ይሄ። በእርግጥ ድነናል እኮ በክርስቶስ ኢየሱስ የሆነው ነገር ሁሉ ያልከፈልንበት በጸጋ ያገኘነው ነው። ክብርና ምስጋና ለስሙ ይሁን። ስለዚህ በጸጋው ድነናል። በአዳም ከመጣብን ሐዘን፣ በአዳም ከመጣብን ውድቀት፣ በአዳም ከመጣብን አንገት መድፋት፣ በአዳም ከመጣብን የጸጋ መገፈፍ በክርስቶስ ኢየሱስ ድነናል። ዕዳችን ተከፍሏል። ያልተከፈለ ዕዳ የለም። ሁሉን ክርስቶስ ከፍሏል። በመስቀሉ ጠርቆ አስወግዶታል ይላል። ክብርና ምስጋና ለስሙ ይሁን። ሁሉን ጠርቆ አስወግዶታል። ከዚያስ ዳግመኛ እንዳትያዝ ይላል። ተከፍሏል ብለህ ብቻ እንደ ልብ መዝለል አይቻልም። ጭፈራ የበዛበት ዓለም የሚናገረው ይሄን ነው። ተከፍሏል ይላል። ለመቼ ነው የተከፈለው? ወደፊትም ለምትሰራው ኃጢአት አይደለም። በነፃነት ልንኖር ክርስቶስ ነፃ አወጣን ይልና እንግዲህ ጸንታችሁ ቁሙ ካለ በኋላ ምን ይላል? ዳግመኛም በባርነት ቀንበር አትያዙ። አያችሁ፣ መያዝ አለ ማለት ነው። ስለዚህ አሁን ኃጢአት ብሰራ እንደ ልቤ ብሆን ተከፍሎ አይሰራም። እንደዚህ በአዳም ከመጣው በደል ዓለም ሁሉ ድኗል። ዛሬ በክርስቶስ ያላመኑት የሚጠየቁት በመጨረሻው ዘመን ያልተጠመቁት የ40ና የ80 ልጅነት ያላገኙት የሚጠየቁት አዳም በለስ ስለበላ አይደለም፣ በክርስቶስ ያገኙትን መዳን ስላልተቀበሉ ይጠየቃሉ። የተከፈለላቸውን ዋጋ አሜን ብሎ ስላልተቀበሉ ይጠየቃሉ። ክርስቶስ የመጣውን መድኃኒት አልተቀበሉምና ዳግመኛ በክህደት ባርነት ስለተያዙ ይጠየቃሉ። ስለቀደመው በደል ግን እግዚአብሔር ከፍሏል። ክብርና ምስጋና ለስሙ ይሁን። በዋጋ ተገዝታችኋልና በሚጠፋ ወርቅና ብር አይደለም። እውነት ነው። ተቤዥቻለሁ አትፍራ የሚለው ቃል እግዚአብሔር ቤዛ ሆኗል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድያ ልጁን ለሞት አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እንዲሁ ነው የወደደን፣ እንዲሁ በነፃ የከፈልነው የለም። እግዚአብሔር ለፍቅሩ ቅድመ ሁኔታ አላስቀመጠም። እንዲሁ ወደደን። ፍቅር ነው። አስብ፣ እኛ ለማፍቀራችን ምክንያት አለን። እሱ እኛን ለመውደዱ ማንነቱ ነው ምክንያት፣ ፍቅር መሆኑ ብቻ። እግዚአብሔር ጥላቻ አይደለም። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር ፍቅር ነው፣ እኛ አፍቃሪዎች ነን። ከሱ የተነሳ መውደድን ከሱ አግኝተናል። ጠላትን መውደድን ከርሱ ተምረናል። ለሚሰቅሉት ወደ አባቱ ሲጠይቅ ሰምተናል። ምሬያቸዋለሁ አንተም ማራቸው፣ ልጄ ላይ እንዲፈረዱበት አትበል እያለ አባቱን በመስቀል ላይ ሆኖ ሲናገር ሰምተናል። ከመስቀሉ የዘነበልን የፍቅር ወለላ ነው። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ እንዲሁ የወደደን አምላክ በጸጋው አድኖናል። ግን አንጠየቅም ማለት አይደለም። በዚህ ድህነት ውስጥ በባርነት ቀንበር እንዳንያዝ የመስቀል ወዳጅ መሆን ያስፈልጋል ማለት ነው። ስለዚህ ይላል ሲናገር ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለነርሱ አልኳችሁ፣ አሁን እንኳን እያለቀስኩ እላለሁ ይላል ቅዱስ ጳውሎስ። እለ ደሃሪቶሙ ለሕርትምና መጨረሻቸው ጥፋት ነው። እስመ ብዙኃን እለ ይሐውሩ ዘከመ እነግረክሙ ዘልፈ ወይእዜኒ ገሃደ እነግረክሙ ከመ እሙንቱ ጸላይቱ ለመስቀለ ክርስቶስ። አስቀድሜ ነግራችኋለሁ፣ ከክርስቶስ መስቀል በላይ መመኪያ የለም። ተቆፍሮ የተገኘው መስቀል አሁንም በብዙ ኃጢአት ተቀብሯል ነው መልእክቱ። ስለዚህ ጠላት አትሆኑበት፣ አውጡት። የመስቀሉን ጠላቶች ላሳያችሁ፣ እኔ ነኝ አይደለንም፣ መስታወት ነው መስቀሉና መስቀላችን፣ ፍቅሩና ጥላቻችን
ማዳኑና የኛን ቢታችን እግዚአብሔር ያደረገው ቸርነትና የኛ ንፍገት ስለ ሁሉም ነገር ሁሉንም ስለኛ የሆነውን ጌታ ተተን በምርጫችን ውስጥ እግዚአብሔርን አለማካተታችን በሁሏችን ሙሉ ቀን ስጋዊ ሆነን መመላለሳችን የተከፈለልንን ዋጋ እንድንረሳ አድርጎናል። ስለዚህ የምንኖረው ህይወትና የተከፈለልን ዋጋ አልተመጣጠነም። ጠላት የተባሉት እነማን ናቸው? መናፍቃን ብቻ ናቸው? ያልተጠመቁት ብቻ ናቸው ወይስ የተጠመቁ ጠላቶች የሉም ወይ? መጽሐፍ ቅዱስ መስታወት ነው ራሳችንን የምናይበት። ከመሙንቱ ጸላይቱ ለመስቀለ ክርስቶስ ይልና መጨረሻቸው ጥፋት ነው ይላል። ስለነዚህ ሰዎች የክርስቶስ መስቀል ጠላት የሆነ ሰው አይጸድቅም ነው መልእክቱ። በክርስቶስ የመስቀሉ ፍቅር ያልተመላለሰ አይድንም ነው መልእክቱ። ለዳሪቶሙ ለእርትምና ካለ በኋላ ለከርሶሙ ያመልኩ ሆዳቸው አምላካቸው ነው። ማን ነው ዛሬ ለሆዱ ሆድ የሚባለው ስለሚበላ ነገር ብቻ አይደለም፣ ስለ ስጋዊ ማግበስበስ ነው። ለሆዱ ብሎ ለገንዘብ ብሎ ለሀብት ብሎ ለንብረት ብሎ ባልንጀራውን ያላሳዘነ ማን ነው? እኛ መካከል ከባልንጀራው ጋር የተጣላ ቢኖር የተጣላበት ምክንያት ገንዘብ ከሆነ ይተውለት፣ የሆድ ጉዳይ ከሆነ ይተውለት። መንፈሳዊ ጉዳይ ካልሆነ ወለእመቦ ዘተሃየሰ ምስለ ቢጹ ይድግሎቱ ይላል መጽሐፍ። ማን ነው ለባልንጀራው የሚተው? ባልንጀራው ላይ በሐሰት ያልማለ ማን ነው? መኑ ያድር ውስተ ደብረ እግዚአብሔር ብሎ ወመኑ ይቀውም ውስተ መካነ መቅደሱ። በእግዚአብሔር ተራራ ላይ ማን ያድራል? በቅድስና መቅደሱ በሰማይ ባለ መቅደሱ ፊት የሰማይ የእግዚአብሔር መንግስት መገለጫ በሆነች ተዋህዶ ፊት ማን ይቆማል? ዘንጹህ ልቡ ወንጹህ ደዌሁ። ልቡ ንጹህ እጁ ንጹህ የሆነ ወንድሜ እጅህ ንጹህ ነው፣ እህቴ እጅሽ ንጹህ ነው። አላደፈም የኔና የናንተ እጅ፣ እንባ የለበትም፣ ደም የለበትም። አልገደልኩም ትል ይሆናል። ማህበራዊ ትስስር ላይ ያስቀመጥከው ጥላቻ አንዱን ሰው አስገድሎታል። ያነበበ ሰው ደሙ ፈልቶ አንተን ሲያጣ አንተ የዚህ ዘር ነህ ብሎ ሲፈርጅ ምስኪኑን ደፍቶታል መንገድ ላይ። ስለዚህ አንተም እጅ ላይ ደም አለበት ማለት ነው። ክፉ ነገር ተናግረን ያ ክፋታችን ከበቀለ ተጠያቂዎች እኛ ነን። ሰው የዘራውን ምን ያደርጋል? ያጭዳል። እና ዛሬ በሀገራችን እያጨርን ያለ ነው የዘራነው። ጥላቻው፣ ትርክቱ፣ ተረቱ፣ ስድቡ፣ ውሸቱ በሙሉ የዘራናቸው ናቸው። መድኃኔዓለም እነዚህን አረም ነቅሎ ያስወግድልን። በፍቅር እንዳንኖር እንቅፋት የሆነብን ንጹህ አለመሆናችን ምልክት ነው። ስለዚህ የልብ ንጽህና ይፈልጋል እግዚአብሔር፣ እጃችን ንጹህ እንዲሆን። ይህን የፈጠረው ምንድነው? ሆዳምነት፣ ምድራዊ ሐሳብ ሆዳምነት፣ ስጋዊ ሐሳብ ሆዳምነት፣ ገንዘብን መውደድ፣ ስልጣንን መውደድ፣ በስልጣን መመካት፣ በዘር መመካት፣ ጎጠኝነት። ሆዳቸው አምላካቸው ነው። ከማተባቸው ይልቅ ዘረኝነታቸው አይሎ ይታያል። ሆድ የተባለው ይሄ ነው። ጊዜን ተገን አድርገው ባልንጀሮቻቸውን ያሳድዳሉ። ሆድ የተባለው ይሄ ነው። ለከርሶሙ ያመልኩ ሆዳቸውን ያመልካሉ፣ ዘራቸውን ያመልካሉ። ግርግር በበዛባት ዓለም ላይ እየረሳን ነው እንጂ በሀገራችን ውስጥ እኔ ዘሬ ከሃይማኖት ይበልጥብኛል ያሉ አክቲቪስቶች ሰምተናል አይደለም እንዴ? እነዚህን ነው ለከርሶሙ ያመልኩ። ትንሽ የደንብ አስከባሪ ስልጣን ሲያገኙ የቤተ ክርስቲያን አካባቢ ያሉ ጧፍ መሸጫዎች ካልፈረሱ ብሎ የሚሮጡ አሉ። ለከርሶሙ ያመልኩ። ጊዜን ተጠቅመው ቤተ መቅደሱን የሚገፉ ለከርሶሙ ያመልኩ። ሆዳቸው አምላካቸው። ለቤተ ክርስቲያን ያላቸውን ጥላቻ የቤተ ክርስቲያን ልብስ የለበሱ ወንድሞችና እህቶችን በማንገላታት ጊዜን ተጠቅመው የሚጠቀሙ ሆዳሞች ለከርሶሙ ያመልኩ። እነሱ ማን ናቸው አለ? የመስቀል ጠላቶች ናቸው። አይሁድ ብቻ አይምሰላቸው፣ የዘመኑ አይሁዶች እኛም ነን። ባልንጀራን ስታሳድድ ሆድህን አምልካል። ቅድስናው ተራራ ላይ ልቡ ንጹህ እጁ ንጹህ። ልብ አድርጉ። ልቡ ንጹህ፣ ቂም የሌለው፣ በቀል የሌለው፣ ክፋት የሌለው፣ ተንኮል የሌለው፣ ዘረኝነት የሌለው፣ ምቀኝነት የሌለው እሱ የመስቀል ወዳጅ ነው። የመስቀሉ ጠላት ከመሆን ይሰውረን መድኃኔዓለም። ስለዚህ በዚህ መስዋዕት ራሳችሁን እዩ። በእውነት አንቺ የመስቀሉ ወዳጅ ነሽ? ዘረኝነት የለብሽም? ወደ ራስሽ አታደይም? ከጎንሽ ያሉትን አልናቅሻቸው? ጊዜ ተጠቅመሽ አልገፋሻቸው? አንቺ የምትፈልጊው ባውንደሪ የለም? መስቀሉስ ማዕከለ ምድር ቀራንዮ ነው የቆመው። ያየው ሁሉ ይድናል፣ የዳሰሱት ሁሉ ዳኑ፣
መስቀሉን ያዩ ሁሉ ተለወጡ። መድኃኔዓለም ይለውጠን ሁላችንንም። ስለዚህ አይኖቻችን መስቀሉ ላይ መተከል አለባቸው። ለሞት እንዳይተኙ፣ ለዘረኝነት እንዳይተኙ፣ ለሆዳቸው እንዳይንበረከኩ አብርሆን ለአይንቴ ከመይኑ ማለመዊት አቤቱ ለሞት እንዳይተኙ አይኖችን አብራ ይላል ዳዊት። ሞት የተባለው ሆዳምነት ነው። ገንዘብ፣ በገንዘብ መመካት፣ ዘረኝነት፣ ክፋትና ተንኮል፣ ምቀኝነት፣ ጎጠኝነት፣ ጊዜን ተጠቅሞ ባልንጀራን መጉዳት፣ እነዚህን ሆዳቸው አምላካቸው ያለው። የኔና እናንተስ እግዚአብሔር በቃሉ መስታወት ሁላችንን የሚያስተምረን ክብራቸው በነውራቸው ነው። ወክብሮሙ ሐሳሮሙ ነውር የተባለ ነገር አሁን ሚዲያውን አላጥለቀለቀውም እንዴ? ፌመስ የሚኮንበት መንገድ ነውር ሆኗል እኮ። ቀላል መሰላችሁ? እንደ ተራ ነገር አትዩት። ሴት እህቶቻችን ትንሽ ሳንቲም ለመለቃቀምና ኑሯቸውን ለመኖር ብለው ላያቸው ላይ ጣቢና ሊጥ እየደፉ ሚዲያ ላይ ቁጭ ብለው የሚታዩት መላ ሰውነታቸውን ገላልጠው ተዋርደው የሚታዩት ለምን ይመስላችኋል? በምድር ላይ ያለ ስግብግብነት የፈጠረው ማንነት ነው። ስለዚህ ክብራቸው በነውራቸው ነው አለ። በነውራቸው አጊጠው ለመሄድ በነውራቸው ወጥተው ሲሄዱ ታያቸዋላችሁ። እርቃናቸውን ክብራቸውን ትተው ማንነታቸውን አዋርደው ለግንፍል ስሜታዊነት ክቡር ሰውነታቸውን ወደ ሸቀጥነት ለውጠው በማግስቱ በውድ መኪና ቢሄዱ ምን ጥቅም አለው? ቀን ላይ ማታ እርቃናቸውን ልናያቸው ነው። ስልካችንን እንደው ባንሸራተት ነው ቁጥር የምናየው የሀገራችንን ገመና ነው። የስድብ ቃላቶች፣ የነውር ቃላቶች፣ ያልተመረጡ ንግግሮች፣ እናትና አባት የሚያሳፍሩ። የሚቀጥለው ትውልድ ከዚህ ከተማረ የሚያስ ትውልድ አይኖርም። እግዚአብሔር የተሻለ ዘመን ያምጣልን። ስለዚህ መስቀሉ ተቆፍሮ የተገኘው እነዚህን ቆሻሻዎች ለማራገፍ ነው። አይሁድ የሸፈኑት በሚታይ ቆሻሻ ነው። እኛ በስውር የዘረኝነትና የሆዳምነት ቆሻሻ መስቀሉን ቀብረነዋል። ጎትቱና አውጡት። ብዙዎች የመስቀሉ ጠላቶች ሆነው ይመላለሳሉ የተባለው እኔና አንቺ ነን እህቴ። ለምድራዊ ጥቅም ብለን ማይተባችንን ብብታችን ስር የደበቅ ነው። ለዕለት እንጀራ ብለን የዘላለም ቤታችንን የዘጋ ነው። እሱ መንግስቶ ወጽድቆ መንግስቱና ጽድቁን ፈልጉት ሌላው ይጨመርላችሁ። አስቀድማችሁ መንግስቱን ፈልጉ። ክርስቶስ የመጣ ዋናውን ትልቁን የኃጢአትን ስር ሊነቅል ነው። ስሙ የተመሰገነ ይሁን። ሌላ ችግኝ አትትከሉ። ሌላ ትናንሽ ቆናጽሎች አሉ፣ ጥቃቅን ቀበሮች የተባሉ። ወይናችን አብቧል የሌለ መኃልየ አጸደ ወይንነ ይስጊ፣ ወይናችን ያብብ አለ። እንዲያብብ አስግሩ ለነ ቆናጽለ ንዑሳነ እለ ያማስኑ አጸደ ወይንነ ወአጸደ ወይንነ ይስጊ። ወይናችን አብቧልና ወይናችን ያብብና ያፈራ ዘንድ የወይናችንን ቦታ የሚተነኳኩሱትን እድገታችንን የሚያቀጭጩትን ስሩን በልተው ገዝግዘው የሚጥሉትን ጥቃቅን ቀበሮች አጥምዳችሁ ያዙልን። ጥቃቅኑን ቀበሮች ዘረኝነቱን፣ ግንፍል ስሜታዊነቱን፣ ነውሩን፣ ራስን መጣልን፣ ማዋረድን እነዚህን ነቅላችሁ አስወግዱ። ጥቃቅን ቀበሮች ናቸው መንግስቱን የሚያዘጉብ። ለዕለት እንጀራ ብለህ የዘላለም ሕይወት እንዳይዘጋብክ፣ ለአንድ ቀን ብለሽ የዘላለም ሕይወትሽ እድሜሽ ገፋ ሲል የምታፍሪበትን አሁን በልጅነትሽ አታድርጊው። ክርስቲያን ዛሬ ላይ ሆኖ ነገን የሚያይ ነው። የክርስቲያን ሕፃኑ እኮ ከአረማዊው ሽማግሌ ይበልጣል በህሊና። ማን ስላለ ከእርሱ ጋር? ክርስቶስ አብሮት አለ። የመስቀሉ ብርሃን ከእርሱ ጋር አለ። ተሻግሮ የሚያይ ነው ክርስቲያን። ስሜታችሁን ግዙ። እግዚአብሔር ስሜታችን እንድንገዛ ይርዳን። ሐሳባቸው ምድራዊ ነው፣ ክብራቸው በነውራቸው ነው ካለ በኋላ ወእለ የሉ ዘውስተ ምድር። ሐሳባቸው ምድራዊ ነው። አሁን ቤተክርስቲያንን የተፈታተናት ሐሳብ ምድራዊ ነው፣ ዓለማዊ ትሆናለች። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የከተማዋ ቤተክርስቲያን ዓለማዊነት ይንጸባረቅባታል። ከአሳማኝ እስከ አማኝ፣ ከባራኪ እስከ ተባራኪ፣ ከቀዳሽ እስከ አስቀዳሽ፣ ከሰባኪው ከኔ እስከ ተሰባኪዎቹ እናንተ ዓለማዊነት ይንጸባረቅብናል። ስለ አለባበስ አይደለም የምለው፣ ስለ ትኩረት ነው። ስለ ትኩረት ትልቁ ብለን የአንድ አጥቢያ እድገትና ልማት ተብሎ ሪፖርት ላይ የሚታየው ያላመኑ ሰዎች በመጠመቃቸው ቁጥር አይደለም። ከአዛብነት ወደ ህዝብነት ስለተመለሱ አይደለም። ቅድሚያ የሚሰጠው ሳጥኑን ስለሚሞላው ገንዘብ ነው፣ ወይንም ቤተክርስቲያን ዙሪያ ስለሚሰራ ሱቅ ነው። አያስፈልግም አይደለም፣ ግን ቅድሚያ ለመንግስቱ ነው መሰጠት ያለበት። ይሄ ትርፍ ነው። ትርፉ ዋና ሆኗል። ሐሳባቸው ምድራዊ ነው። ይሄ መስቀል ጠላትነት ነው።
አገልግሎታችን እንዳይሰናከል በአንዳች ነገር ማሰናከያ ከቶ አንሰጥም ይላል ሁለተኛ ቆሮንቶስ ምዕራፍ 6። እንዳናሰናክል ያስፈልጋል። በእያንዳንዱ ጉዞ ውስጥ ክርስቲያን መንፈሳዊነትን ማስቀደም አለበት። ቁስ ከቀደመ ቆይቷል። ትልቁ ቦታ አደገ ቤተክርስቲያን አደገች የሚባለው ህዝቡ እንደዚህ ሞልቶ ወንጌል ስለተማረ አይደለም። ሱቆች ስለተደረደሩ የሚከራዩ ቤቶች ስለተገኙ ነው። ያ ያስፈልግም እያልኩ አይደለም። ቤተክርስቲያን ከጥገኝነት ነፃ መውጣቷ ጥሩ ነው። ለዓለሙም የሚያስፈልገውን ትምህርት ቤቶች እየከፈተች ብታስተምርበት ችግር የለውም። አልፋ ግን በግሮሰሪውን በከሸቀጣ ሸቀጡን ማከራይታ ዓለማዊውን የምትጋፋ ከሆነ ዓለማዊ ቶረች ማለት ነው። ትኩረታችን ተለያይቷል። ሐሳባችን ምድራዊ ሆኗል። መድኃኔዓለም ልቦና ይስጠልላችንን። ስለዚህ ሐሳባቸው ምድራዊ ነው የሚለው ይሄንንም ያጠቃልላል። የኔና እናንተስ አሁን እዚህ ውስጥ ስለ መንግስተ ሰማያት ሊጸልይ የተገኘ ማን አለቅ? እኔና እናንተ መሃል ስንመለስ ከስራ የተባረረ ስራ እንዲያገኝ ተገቢ አይደለም እያልኩ አይደለም። ቅድሚያ ግን መንግስቱና ጽድቁን ነው። አስቀድማችሁ መንግስቱና ጽድቁን ፈልጉ፣ ሌላው ትርፍ ነው። ክርስቶስ እሱን ፍለጋ ለመጡ ሰዎች 5 እንጀራና 2 ዓሣ አበርክቶ መገባቸው። ይገርማል እኮ እናንተ። ያ ሁሉ ህዝብ ሲበላ ስለ እንጀራ አንድም ቀን አልነገራቸውም። የሚነግራቸው ስለ እግዚአብሔር መንግስት ነው። ንስሐ ስለ መግባት ነው፣ ስለ መለወጥ ነው፣ ስለ ነፍስ ልምላሜ ነው፣ ስለ ዘላለማዊነት ነው። ልክ እንጀራ ሲበሉ ታንኳ እየተከራዩ ተከተሉት። እኔ እኮ ለዚህ አልመጣሁም አለ ጌታ፣ ስሙ የተመሰገነ ይሁን። እንዴ አባቶቻችሁ በምድረ በዳ እኮ መና በሉ፣ አባቶቻችን በሉ። ነገር ግን አለ አበዊክሙ ሰበሉ መና በገዳም ወሞቱ። አባቶቻችሁማ በበረሃ መና በሉ ግን ሞቱ። ስለዚህ ሞትን የሚያሻገር እንጀራ ብሉ፣ ይሄኛውን ተውት አላቸው። አይ እኛ ስለበላን ነው የተከተልን አሉት አይሁድ። ለሚጠፋ መብል አትከተሉኝ አላችሁ። ሐሳባችሁ ምድራዊ አይሁን። ለሚጠፋ መብል ክርስቲያን አትሁኑ። ለዚህማ ከፍተኛ ደሞዝ የሚከፍል እኮ ሌላ አለ አይደል እንዴ? ቤተክርስቲያን ውስጥ እኮ አሉ 10 ዓመት 12 ዓመት የቤተክርስቲያን ጥበቃ ሆነው ኖረው ሌላ በክርስቲያን ስም የተቋቋመ ሌላ ቸርች ተብዬ ትንሽ የተወሰነች ደሞዝ ሲጨምርላቸው እዛ ጥበቃ ይሆናሉ። ሃይማኖታቸውን እዛው ይቀይራሉ። እነዚህ ሰዎች ቤተክርስቲያኗን በደው ያው ሁሉ ቅዳሴ ሲዘንብባቸው አልነካቸውም። ያው ሁሉ ቃል እግዚአብሔር ማህሌቱ፣ ሰዓታቱ፣ ወንጌሉ፣ ስብከቱ የተዋህዶ ርትዕትነት የሚያሳየው የጠራ ስርዓት አምልኮ አልነካቸውም። ለምን? ሐሳባቸው ምድራዊ ስለሆነ። መርጌታ እስከመሆን ድረስ መነኩሴ እስከመሆን ቆሞስ እስከመሆን ድረስ የኖሩባት ቤተክርስቲያን ውስጥ ደሞዝ ስለተጨመረላቸውና ሐሳባቸው ስጋዊ ስለሆነ ቆባቸውን ጥለው ለድራማ ብቻ የሚቀርጹ ሰዎች አሉ ሚዲያው ላይ። ከፈነጠጡ እኮ 20 ዓመት ሆኗቸዋል። ዛሬም ቆቡን ያረጉታል ለገበያ ስብሰባ። ሃይማኖቱ ለገበያ ስብሰባ የተደራጀ ነው። ሐሳባቸው ምድራዊ ነው። እኛ የዛሬ 20 ዓመት ከስልምና የመጣ ሰው ቢኖር 20 ዓመት አይደለም የዛሬ 20 ቀን የመጣ ሰው ቢኖር ኮፍያው እንዲያረግ ትፈቅዱለታላችሁ? ነገሩን ቤተክርስቲያን ትፈቅዳለች? ከተጠመቀ በኋላ ምን ሆነ? በቃ ተለውጧል። ኦርቶዶክሳዊ ነው። ምንም የገበያ ግርግር እዚህ ምድራዊ ነገር ኦርቶዶክስ ችርቻሮ ላይ የለችም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ ችርቻሮ ላይ የለንም። ፓስተሩ ከተጠመቀ በኋላ ነጠላ ነው የሚለብሰው። በሌላ ስም እንዲጠራ አንፈቅድለትም። በቃ ጨርሷል። አማኝ ነው፣ እያስቀደሰ ይቆርባል እንጂ እየቀየረ የድሮውን እየለበሰ አይቻልም። እኛ ቤት የድራማ ቤት አይደለም። ይሄ ቤት የእውነት ቤት ነው። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው። ድራማ አይሰራበትም። ክብርና ምስጋና ለአምላካችን ይሁን። የጠራ ሃይማኖት ውስጥ ነው ያለነው። በዚህ ሃይማኖት ውስጥ ሲኖሩ ሐሳብ ምድራዊ መሆን አይቻልም። ሐሳባችን ሰማያዊ ነው መሆን ያለበት። የመስቀሉ ጠላቶች ግን የታጠቁለት ዓላማ ጠላትነት ስለሆነ ሐሳባቸው ምድራዊ ነው። በዚህ ለዩአቸው። እኛ ኦርቶዶክሳውያን አንለወጥም። ምክንያቱም የማይለወጠው እግዚአብሔር ከኛ ጋር ስለሆነ። ክብርና ምስጋና ለአምላካችን ይሁን። ወእልሄሉ ዘውስተ ምድር ይልና ወለነሰ ዘውስተ ሰማያት ሀገርነ። እኛ ግን የመስቀሉ ወዳጆች መስቀሉን ፈልገን ያገኘነው የመስቀሉ ልጆች ሀገራችን በሰማይ ነው። የት ነው ሀገራችን? ሁላችሁም ጮክ በሉ። ሀገራችን የት ነው? በቃ ሀገርህ ሰማይ ነው። ሌላ ሀገር አትጥራ። በቃ ሌላ ሀገር አትጥራ። ኦሮሚያ ነኝ፣ ደቡብ ነኝ፣ ሰሜን ነኝ፣ ትግራይ ነኝ። እሱ የትውልድ መንደር ነው።
ወላጆች የተወለዱበት አንተ ሀገር ሰማይ ነው። ሰው ከተጠመቀ በኋላ ዘሩ አይጠቀስም። ነፍስ እኮ ብሔር የላትም፣ ዘር የላትም። ነፍሳችን ተስፋዋ እግዚአብሔር ነው። ነፍስነሰ ተስፋው ለእግዚአብሔር ነው። እስመ ረዳይ ነው ምስካይ ነው ለዓለም። ረዳታችን መጠጊያችን ለዘላለሙ ኃይላችን እግዚአብሔር ስለሆነ ነፍሳችን ማንን ተስፋ ታደርጋለች? እግዚአብሔርን። ነፍሳችሁ ነው እሷ ዘር የላትም። ነጽሩ ነፍሰክሙ ወአንጽሑ ነፍሰተክሙ። ነፍሳችሁን ተመልከቱና ሰውነታችሁን አጥሩ። ነፍስ አራያና ምሳሌ ትሆናለች። አያችሁ፣ ለዚህ ነው ቅዳሴ ጊዜ ላይ ጌታ ያስተማራቸው ነፍሳችሁን ተመልከቱና ሰውነታችሁን አጥሩ። ሰው የራሱ አስተማሪ ነው። እሱነቱ ያስተምረዋል፣ ነፍሱ ታስተምረዋለች፣ ህሊናው ታስተምረዋለች። ያላመኑ አሕዛብ እንኳን ከህሊና የተነሳ ይፈረድባቸዋል ማለት ነፍሳቸውን ስላልተመለከቱ ይቀጣሉ። ስለዚህ ነፍሳችን ትነግረናለች። ክርስቶስ በማዕከለ ምድር ቀራንዮ የተከለው መስቀል ዓለም ሁሉ የዳነበት ነው። እኛም የምንከተለው እሱን መስቀል ነው። ያ መስቀል የኛን መስቀል ስንሸከም ትከሻችንን ያጠነክረዋል። ከሊቶስጥራስ ከቀራንዮ በቆሰለ ትከሻው ተገርፎ ይዞት የወጣው መስቀል የሁላችንንም ዕዳ ከፍሏል። ዳግመኛ በባርነት ቀንበር እንዳንያዝ አገራችን የት ይሁን? ለሰማይ ክብር ያብቃን። ይቆየን። ስብሐት ለእግዚአብሔር።